ይሰማል። ድንገት ገብተሽ አስደነገጥሽ። ምን ነበር? ጥሩ ሀቢባ፣ በተደጋጋሚ ቲክቶክ ገና በቅርብ ነው የጀመርኩት እና ለአንቺ ብዬ ቲክቶክ ቪዲዮ ሰርቻለሁ። እንዲደርስሽም እንትን ብዬ ነበረ። ላይደርስ ይችላል ሜቢ፣ ግን ፎቶ አለጥፌ እጠራታለሁኝ መልስ ልትሰጠኝ ይገባል ብለሽ በሰሞኑ እግረኛ ሚዲያ ላይ ቀርቤ መነጋገሪያ የሆንኳት ልጅ ነኝ እኔ ማለት ነው። ካስታወሽኝ አሚና ማለት ነው፣ የሱሱ እናት። ማነው ስምሽ? አዎ ፎቶ አለጥፌ እጠራታለሁ አላልኩም? እንደውም ስፈልግሽ ነበር። እንኳን ደህና መጣሽ። በጣም እንኳን ደህና ቆየሽኝ። አመሰግናለሁ። እሺ ኔትወርክ ብዙ የለኝም፣ ገጠራማ ቦታ ነው ያለሁትኝ ሀቢባዬ። በእርግጥ የሰው ልጅ በተናገርኩት ነገር ነው አንቺም ልታዳምጪኝ የቻልሽው። የኢትዮጵያን ሕዝብ በተናገርኩት ንግግር ነው ሊፈርደኝ የቻለው ማለት ነው። እዚህ ጋር ግን ቦታው ልጁ ወተት እንደ አንቺ እንደመለሽልኝ ነው እየመለስኩልሽ ያለሁት። ልጁ ወተት የሚያቀብላት በጓደኞቹ ነው። የሆነ ነገር የሚያቀብላት ስለሚፈራት። በጣም ጥሩ አዳምጪ አሚና፣ አንድ ጥያቄ ልጠይቅሽ። እኔ ፎቶዋን ለጥፌ እጠራታለሁ ያልኩበትን ቪዲዮ ስታመጪልኝ ከአንቺ ጋር አነጋገራለሁ። ውሸትሽ ከዚህ ጋር ጀመረ። እኔ አንቺን ፎቶዋን ለጥፌ እጠራታለሁ ያልኩበትን ክፈቺና አሰሚኝ መጀመሪያ ማለት ነው። አይደለም ይቅርታ። ታዲያ ለምን ትጨማምሪያለሽ? ባልሽ ላይም እንደዚህ ነው ያደረግሽው። ለምን ትጨማምሪያለሽ? እኔ አዳምጪኝ አሚናት፣ እኔ ለመነጋገር ዝግጁ ነኝ። ይኸውልሽ እኔ ለመነጋገር ዝግጁ ነኝ። እኔ ኢንተርቪውሽን ከፍቼ አስተያየት ነው የሰጠሁት። አዳምጪኝ፣ አስተያየት ነው የሰጠሁት። ዋን ሰከንድ እኔ አይደለሁም ለማመጥና እኔ መጀመሪያ ያላልኩትን ስላልሽ ያላልኩትን ብለሽ ስለጀመርሽ አዳምጪኝ። እኔ ከፍቼ ኢንተርቪውሽን ሰምቼው ከዛ አስተያየት ነው የሰጠሁት። ምንድነው እንደ ማንኛውም ሰው አስተያየት የሰጠሁት። ባልሽ አጠገብሽ ተቀምጦ ልጁን ለባዳ ሰጣለሁ ስትይ እኔ የወንድ ልጅ እናት ነኝ። ሴት ስለሆንኩኝ ብቻ ሴት ስታጠፋ ዝም ብዬ ከጎኗ አልቆምም። ገባሽ? ባልሽ ከጎንሽ ተቀምጦ ምን ያህል እንደማታከብሪው ልጄን ማሳደግ እችላለሁ፣ የባጃጅ ሹፌር ነኝ፣ ለእኔ ስጭኝ እያለሽ ለአንተ አልሰጥም ለባዳ ነው የምሰጠዋልሽ። ይህ ምን ማለት ነው? ትክክል ነኝ ነው የምትይው እንጂ እችላለሁ ላሳድግ ልጄን ስጭኝ እያለ እጁን እየዘረጋ አልሰጥክም ለአንተ ለባዳ ነው የምሰጠው ማለት ምን ማለት ነው? አሁን ተናገሪ። መድረኩን ለቅቄልሻለሁ። እሺ እሱ ነው ያስቀየመሽ። እሱ ካስቀየመሽ ትልቅ ይቅርታ። በነገርሽ ላይ የኢትዮጵያ ሕዝብ እኔ ባሌን የበለጠ እኔ ያውቀዋለሁ። ከኔ እልቅስ የኢትዮጵያ ሕዝብ አያውቀውም፣ ባለቤቴ ማለት ነው። አመሉን በደንብ አድርጌ ጠንቅቄ ስለማውቅ ነው። ደግሞም ቅድም ለተናገርኩት ነገር ትልቅ ይቅርታ ጠይቅሻለሁ ሀቢባዬ። ሰው ነው። አረ ሀቢባም እንደዚህ እንትን እያለችሽ ነበር፣ ለሷ መልስ ስጪ፣ ፎቶ አለጥፌ እጠራሻለሁ ስትል ነበርና መልስ ስጪ ስላሉኝ ነው። እኔ አየሁ አላልኩሽም ሀቢባዬ፣ ትልቅ ይቅርታ። ስለዛ እኔ አሁን እንደዛ ያልኩበት ምክንያት ትልቅ ምክንያት አለኝ። ለሱ አልሰጥም። ደጋግሜ አሁንም የምነግራችሁ ነገር ቢኖር ለሱ አልሰጥም። ፕሊዝ ተረዱኝ። ለምን ቢባል ምክንያቴ ብዙ ነው ማለት ነው። እሱ አሁን እዛ ጋር መጥቶ አሳምኗል። ጥሩ ሰው ይመስላል እዛ ጋር ማለት ነው። እኔ ነኝ የማውቀው የበለጠ ከሰው ከህዝቡ። እናንተ አነጋገራችን ተረድታችሁ አዳምጣችሁ ነው እንጂ የፈረዳችሁት። የበለጠ እኔ ነኝ የማውቀው አመሉ ማለት ነው። አሁንም ቢሆን አልሰጥም። ትንሽ እንደዛ ያልኩበት ምክንያት እኔ ደግሞ ለኢትዮጵያ ህዝብ ሰጣለሁኝ አሳድጉልኝ ተቀበሉኝ ያልኩበት ምክንያት ልጄን ጠልቻት አይደለም። በልጄ ብዙ ተፈትኛለሁ ማለት ነው። ስነግራችሁ ብዙ ስለተፈተንኩኝ ቢያንስ ጭንቅላቴን ያመኛል፣ ልቤን ያመኛል። በሽተኛ የሆንኩ ልጅ ነኝ እኔ ማለት ነው። እዚህ ጋር ተረጅኝ ሀቢባዬ፣ ሴት ልጅ ነሽ። ሁላችሁም የወለዳችሁ ብቻ ታውቁታላችሁ። ከአንድም ሁለት ጊዜ አረብ ሀገር ተጉዤ ይቆራረጣል እና ብዙ በውስጥ የተዳፈነ ሰዓት ቢያንስ ብዙም ያልነገርኳችሁ ነገር አለ ማለት ነው። እና ስለዛ ስለሚያመኝ ምናልባት የሆነ በቃ ወይ ሌሊትም ሊሆን ይችላል አላቅም፣ ቀንም ሊሆን ይችላል የሆነ ቦታ ላይ ትንሽ ልቤን ተንስቶብኝ በወድቅ ልጄ ትጎዳለች። ስለዛ ልጄ ሰው ያስፈልጋታል በሚል ነው ልቤን ተታከምኩኝ። ልቤ ጤነኛ ተሆነ ቢያንስ እኔ አሁን ገንዘብ እኮ አሁን ፍላጎቴ እኔ ገንዘብ አይደለም። ፕሊስ ተረዱኝ የኢትዮጵያ ሕዝብ፣ እኔ ፍላጎቴ ገንዘብ አይደለም። ቪዲዮ ሰርቻለሁ። እኔ በጣም ፈራ ነበር፣ የመናገር እንትን የለኝም። ጀግና ሁኜ ግን ቁርጥ አድርጎልኝ ዛሬ ተናግሬ ቪዲዮ ለቅቄያለሁ በቲክቶኬ ማለት ነው። እና እኔ ገንዘብ አልፈልግም። በተቻላችሁ አቅም እዛው ሐኪም ቤት አለ የምትሉበት
ስለ ልቦና ልቤን በጣም ያመኛል፣ ጭንቅላቴን ያመኛል። አሳክሙኝ። እኔ መታከም ብቻ ነው የምፈልገው። ገንዘብ በጥሬ አትስጡኝ አልፈልግም። ጤና ከሆንኩኝ ልጄን ባይኔ አይቼ ማሳደግ እፈልጋለሁ። እሱንም ልቦና ይስጠው። ለሱም ቂም የለኝም። ያረገኝን አርጎኛል። በጣም ስላዳመጣችሁ በጣም አመሰግናለሁ። በተረፈ ብዙ ያላወጣሁት ነገር አለኝ። ከትልቅ ይቅርታ ጋራ ይሄው ትልቅ ይቅርታ ጠይቃለሁ። አዎ በሰሞኑን ትንሽ ኢንተርቪው ተደርጎልኛል። ድንጋይ ይዤ ይቅርታ ጠይቃችኋለሁ። እናንተን ለመሰላችሁ ነው አላቅም። አዳምጣችሁ መስሏችኋል። ውሸትሽን ነው እያላችሁ ቪዲዮዬን እየጎራረጣችሁ ምናምን ለጥፋችሁ ሰርታችሁብኛል ብዙዎቻችሁ። ግን ለሱም ለኔም አሚና ማንም ኢንተርቪውሽን አላየም ነበር። እኔ ነኝ ላይቭ ላይ ስለከፈትኩት ከዩቲዩብ ላይ እያመጡ እየለጠፉ እኔ ነኝ ቪው ያሰጠሁሽ። እኔ ነኝ ላይቭ ላይ ከፍቼ አስተያየት ስለሰጠሁበት እኔ አስተያየት ስለሰጠሁበት ነው ታሪክሽ የገነነው። ሰዎችም ሀቢባ አስተያየት ሰጥታበታለች፣ ስለዚህ ውሸታምነትሽ ጎልቶ ወጣ ብለው አምጥቶ ይሰጡሽ። እንደገና ምን አልሽ? ገባሽ? ሀቢባ ፎቶሽን ለጥፌ እጠራሻለሁ ብለሻል አልሽ። አየሽ? ስለዚህ ያላየሽውን ነገር አትናገሪ። ይቅርታ ስለጠየቅኝ አይደለም ስላየ ቢያንስ እንድታስገብኝ የተጠቀምኩት እድል ነው። ብዙ ጊዜ ፈልጌሽ ነበር። እነዛ ሰዎችን ይሄ እኮ እንድታስገብኝ የተጠቀምኩት እድል ነው ማለት ማኒፑሌት እያረግሽኝ ነው። እኔ እንዳስገባሽ ያላደረግኩትን አረግሽ ስትይኝ ተናድጄ እንዳስገባሽ ነው። እኔ ደግሞ እንደዛ ሰዎች እንዲጠቀሙብኝ የምፈቅድ ሰው አይደለም። የሚያዳምጥ ፊት ያው ይቅርታ ጠይቃለሁ። በቃ በእናትሽ የሰው ልጅ ይሳሳታል። በቃ እሱ ነው ይቅርታሻለሁ። አሚናት ይኸውልሽ እኔ አሁን እንደ እህት እረዳሻለሁ። የምረዳሽ ምንድነው? መጀመሪያ ስልክ ቁጥርሽን ትሰጭኛለሽ፣ በውስጥ ሰጭኝና ኬዝሽን እንዳጣራ ፈቃደኛ ነሽ? እኔ ሰዎች ልኬ የህግ አካላት ልኬ የምትኖሪበት አካባቢ እውነት መኖሪያ እንዳልነበረሽ፣ እውነት ይሄ ሰው የቤት ኪራይ ይከፍልልሽ እንዳልነበረ፣ ይረዳሽ እንዳልነበረ እኔ የራሴ ሰዎች አሉኝ እንዳጣራ ትፈቅጂልኛለሽ? ችግር የለውም ሀቢባዬ፣ ችግር የለውም፣ እሰጥሻለሁ። ምንም ችግር የለውም። ግን አንድ ነገር ተጠይቀሽ እኔንም ልትተባበሪኝ እውነቲቱን እንድታው እሱ በዛ ቦታ ላይ ይጣራል። አብርሃም አሚናት አዳምጪኝ። የቤት ክራይ እየከፈለ እንደሆነ አንቺ ግን ቤት የለኝም ጎዳና ወድቅ ያለው ነው ያልሽው ኢንተርቪው ላይ። እሱ የቤት ክራይ ገና የሚያልቀው በ12 እንደሆነ የቤት ክራይ እየከፈለልሽ እንደሆነ የአካባቢው ሰዎች ምስክር እንደሚሆኑ አከራይ ምስክር እንደሚሆኑ ባጃጁን በቢላ የባጃጁን ሸራ በቢላ እንደቀደድሽበት ባጃጁ ልታቃጢ ክብሪት ይዘሽ ስትዞሪ ፖሊስ እንደያዘች የፖሊስን ምስክሮች እንዳሉ የአካባቢ ሰው ጎረቤት ሁሉም መመስከር እንደሚችል አካባቢ ላይ መጥቶ ሰው ቢያጣራ መመስከር እንደሚችል ተናግሯል። መቼም ሁሉም ሰው ውሸታም ሆኖ አንድ ሰው ብቻ ትክክል አይሆንም አይደል? ሁሉም ሰው ውሸታም ሊሆን ይችላል። እውነት ነው። ሁሉም ሰው ውሸታም ሊሆን አይችልም አይደለ? አዎ፣ አንድ ሰው ብቻውን ልክ ሊሆን አይችልም። ሁሉም ሰው ሊዋሽ አይችልም። ስለዚህ እኔ የራሴ መንገድ አለኝ፣ የማጣራበት መንገድ። አንቺ ፈቃደኛ ከሆንሽ ስልክ ቁጥርሽን ስጪኝ፣ አጣራለሁ ጉዳይሽን። እውነት ከሆነ እንዳልሽው የልብ ኬዝ ካለብሽ ሆስፒታል ተመርምረሽ ዶክተር አዎ የልብ ኬዝ አለባት የልብ ታማሚ ናት ካለ እናግዝሻለን፣ እንድትታከሚ ማለት ነው። እውነት የልብ ኬዝ ካለብሽ ተረጋገጠ ካለ ለዚህ ፈቃደኛ ነሽ? ደኛ ሆናለሁ። ግን ለኔም እንድታግዢ ቢያንስ እዚህ ቦታ ላይ እንደዚህ ስታደርግ ቢያንስ ክብሪት ነው አይደል ያልሽው? ልታቃጥል ፖሊስ ያዛት ነው አይደል ያልሽው? አዎ አልክድም፣ አድርጌዋለሁኝ። እስኪ ግን እስከዛ ውጪ ራቁቴን ኖርማል ራቁቴን ማለት ነው እንደው አራኋት የመጀመሪያውን ኢንተርቪው አዳምጠሽው ከሆነ ኖርማል ራቁቴን ሁኜ እንደተንከራተትኩኝ ከጅብ ጋር እየተተላለፍኩኝ ከሌሊቱ 7 ሰዓት ምናምን ከቀኑ በቃ ራቁቴን ያንን ከተማውን አስሻለሁ። እዛ እሱ የነበረበት ሰፈር ውስጥ ራቁቴን ብዙ ነገር እንደተፈጠረ ይነግሩሻል። አዎ ቢያንስ ያንን የማደርገው አንድ ጥላት እንዲስጥ አንድ ደግሞ ልብስሽን ወስዶብት ነው። አሚናት እህቴ ረጋ ብለሽ እናውራ። ቢያንስ ከዚህ እሱ ልብስሽን ሰርቆሽ ለእኔ መታመም ለምንድን ነው እሱ ማለት እኔ ታመሜ ከሆነ ልብሴን አውልቄ ሄድኩትኝ ለምንድን ነው ባሌ ተጠያቂ የሚሆነው? ያልገባኝ ነገር